ይሄን ክፍል ያብራሩልኝ። ይሄን ቃል ማን የተናገረው? ማርቆስ 16:16 ላይ ያለው ወንጌሉ የተጻፈው እኛ ደግሞ ወንጌሉ ማን ያለው ነው? ደግሞ እኛ ደግሞ የምንረዳው ለቃሉ እንታመን። ይሄንን ቃል የተናገረው ማን ነው? መጀመሪያ እንዴ ማን ያለው ይሄንን ቃል? እንዴ ይሄ እኮ ከባድ እኮ አይደለም። ኧረ በጌታ ስም ወንጌል አንድ እያየን ያለ ነው። ማን ነው ያለው ይሄንን? የጌታ ቃል ነው። የጌታ ቃልን አልታዘዝም የሚል የሚቀይር ቢኖር በክርስቶስ ላይ አምጿል አላመፀ? የጌታ ቃል ምንድነው እያለ ያለው ነው ያለ አላልኩም። ጥያቄ ነው ያለ ነው። እንደዛ ነው ማድረግ ያለበት አላልኩም። በክርስቶስ ቃል ላይ የሚያምጽ ሰው ቢኖር ቃሉን የሚቀይር ቢኖር ክርስቶስ ላይ አምጿል አላመፀም? ፀሐዬ በትክክል ቃሉን የሚቀይር ካለ አመጻለ። እሺ ይሄንን ቃል ምንም ሳትቀይርሽ አላልኩም። ይህንን ቃል ቀጥታ ያለ ምንም ማብራሪያ ምን ይላል? ልክ እንደተጻፈው ያመነ የተጠመቀ ይድናል። ድገሚልኝ። ያመነ የተጠመቀ ይድናል ይላል። ስለዚህ እዚህ ጋር ለመዳን ቃሉ ላይ ትክክል ነው እንዴ? ያመነ አለ እኮ የቀድሞው የመጀመሪያ እዚህ ቃል ላይ የመጀመሪያ ሁለተኛ ሚል ስለሌለው ነው። እዚሁ ቃል ላይ ሆነን ይድናል ብሎ ያለው ምንና ምን ሲኖረው እያለን ነው። ሁለቱንም እናብራራዋ። ሁለት አይደል? ሳናብራራ እንቀጥልና እናብራራለን። ከእምነት ጀምራ ከዚህ ጀምር ያመን አይደል ያለው መጀመሪያ። አንዴ ጥያቄን አንዴ እንስማ። ከዚህ ጀምር ከዚህ ቀጥል የሚል የለም። እዚህ ላይ ቀጥታ ቃሉ ለመዳን ምን ያስፈልጋል አለ። እዚህ ጋር ምንም ማብራሪያ ሳንሰጠው ቃሉ የተጠመቀ ያመነ አይደለም ያለው። ያመነ አላልኩም እኔ መቻልኩ። እዚሁ ላይ ያለውን ቃል ለመዳን ምን ያስፈልጋል አለ ነው እያልኩ ያለሁት። እኔ አቀዳድሚው አከታቴው አላልኩም። ማመንና መጠመቅ። እሺ ማመንና መጠመቅ ምን ለመሆን? ማመንና መጠመቅ ምን ለመሆን? ይድናል ለመዳን። ምን ለመሆን? ማመንና መጠመቅ ምን ለመሆን? ለመዳን። ስለዚህ ማመን ብቻ አይደለማ ለመዳን የሚያስፈልገው እያለን ያለው። ስለዚህ ማመንና መጠመቅ ምን ይላል እያለ ነው? ያድናል። ማመንና መጠመቅ ያድናል። ምን ይላል እንዴ? ደጋገምክብኝ። ምን ችግር አለው? የጌታ ቃል አይደል እንዴ? እድሜ ዘመናችን ሁሉ ብንደግመው ምን ይሰለቻል? ይሄ እኮ ህይወት የሆነ ቃል ነው። ስለዚህ ያመነና የተጠመቀ ምን ይላል? ምን ይላል? ያመነና የተጠመቀ ምን ይላል? አይ ሐሳቡን ለማብራራት ሐሳቡን አናብራራው። ይሄንን በሙሉ ልባችን እንመስክር። የጌታ ቃል ነው። ያመነና የተጠመቀ ምን ይላል? ይድናል። በጌታ ቃል ይድናል። ያመነና የተጠመቀ ይድናል፣ የዘላለም ህይወት ያገኛል። ያመነ የተጠመቀ ይድናል። የክርስቶስ ቃል ነው እንበለው፣ አያደክምም። ያመነ የተጠመቀም ይድናል አይልም? እግዚአብሔር የተመሰገነ ይሁን። የጌታ ቃል ነው ይሄ። እሺ እናመሰግናለን። የዳነ ሰው ነው የሚጠመቀው የሚል ክፍል እስኪ ከመጽሐፍ ቅዱስ። እኛ እንደምናውቀው ጌታ ኢየሱስ ክርስቶስ እንዳስተማረው የዳነ ሰው አይደለም የሚጠመቀው። ስለዚህ የዳነ ሰው ነው የሚጠመቀው የሚለውን ክፍል እስኪ እሱን አሳየን። ይሄ በጣም ትልቅ ፖይንት ስለሆነ። እሺ ስለ ኢትዮጵያ ጃንደረባ ወላንብብ እሱን ነው ወይስ በታሪክ በአፌ ልናገር ወይስ መጽሐፍ ቅዱስ ክፍል ላውጣና? ኧረ እናወጣልሃለን፣ አትጨነቅ ወንድማችን። አዳም ኮምፒውተሩን አሳይቶናል። ያ ጥቅሱን ብቻ ንገረን፣ እኛ እናነበዋለን። ምንም አትጨነቅ። የጃንደረባውንም ከሆነ እዛ ላይ የዳነ ይጠመቃል ድኑን የተጠመቀው ሚልም ካለ እናየዋለን። እሱን ንገረን፣ ቦታውን ብቻ ሐዋርያት ሥራ 8 እናወጣለት። እሺ ጥያቄው ያው ጥምቀት የዳነ ሰው እንደሚጠመቅና ምስክርነት መሆኑን ለማሳየት ነው። ቆይ ይኸው አዳም ይክፈትልንና አብረን አንብበው። አዳም አንብብልን። 8 ስንት ላይ? 8 ከ20 ስንት ጀምረህ
እሺ 36 ጀምሮ እናንብበው። 26 ጀምሮ ከስንት 26 ጀምሮ ከ26 ያ እሱማ የተጠያየቁበት ነው። እሺ ከ26 ጀምሮ የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶ ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥ ጃንደረባ የነበረ በገንዘብ ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ለምን ነበረ ግን ሊሰግድ ሄደው? እያብራሩልኝ። ወደ ኢየሩሳሌም ሊሰግድ ሄደ ይላል። እንግዲህ የአይሁድ ወይ የቤተ መቅደስ ያን ጊዜ የነበረ ስርዓት እምነት ነበር ማለት ነው። ስለዚህ ይሄ ሰው አሕዛብ አልነበረ። በክርስቶስ ኢየሱስ አያምንም ነበር። ከዛ በፊት እንደ ክርስቲያንም አልነበረም። ኢትዮጵያኖችን አሕዛብ እንዳይባል ይሄንንም ትምህርት ለመስጠት ነው። ኢየሩሳሌም ገብቶ መስገድ የሚችለው የአብርሃም ቤተሰብ የሆነ የተገረዘ ብቻ ነው። እሺ ወደ ዋናው ነጥብ እንምጣ። ሲመለስም በሰረገላ ተቀምጦ የነቢዩ ኢሳይያስን መጽሐፍ ያነብ ነበር። ይሄ ደግሞ ያረጋግጥልናል። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩን የኢሳይያስ መጽሐፍ ሲያነብ ሰማ። በእውኑ የምታነበውን ታስተውላለህ አለው። እርሱም የሚመራኝ ሳይኖር እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረው መጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቾቹ ፊት እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱን ተወገደ፣ ሕይወቱ ከምድር ተወግዳለች። ትውልዱንም ማን ይናገራል እያለ ይናገራል መጽሐፉ። ጃንደረባም ፊልጶስን መልሶ እባክህ ነቢዩ ይህ ስለማን ይናገራል? ስለ ራሱ ነው ወይስ ስለሌላ አለው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። እዚህ ጋር ስለ ኢየሱስ ወንጌል ስለሚያነበው ነገር አላወቀውም ነበር። ስለ ኢየሱስ ወንጌል ሰበከለት ፊልጶስ። ያን የሰበከለት የኢየሱስ ወንጌል እንግዲህ ስለ ወንጌል ሰበከለት። ያው ያመነ የጠመቀ ይድናል የሚለው እንደሆነ እንገነዘባለን። ግን ቀጥልና 36 እንደዚህ እንነጋገር። እሺ ስለ ኢየሱስ ወንጌል ሲሰብክለት ዳነ? ያ ቀጥልልኝ። ገና ነው። አልዳነም። እያወቀን እንድንሄድ ብዬ ነው የቱ ጋር እንደዳነ። አልዳነም። እሺ በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። አሁን ለመጠመቅ እንግዲህ ያመነ ይጠመቅ ይድናል ብለዋል። እንዳልጠመቅ ምን ይከለክለኛል አለ። ውሃ ሲያይ የሚከለክለው ነገር እንዳለ ይነግረዋል። ቀጥል። አሁን ከዳነ ለምንድን ነው ውሃ እንዳይከለክለኝ ያለው? ለምንድን ነው? ይሄ ነው ዳነ አላልኩህም? ኖ አይደለም። ቅድም አብርሽዬ እመጣለሁ አነብልሃለሁ። ግን ቅድም የዳነ ነው የሚጠመቀው ስላልከን እንግዲህ እንዳልጠመቅ ምን ይከለክለኛል ካለ ኦልሞስት ድኖ ጨርሶ ነው ሊጠመቅ እየተዘጋጀ ማለት ነው። አይደለም ይሄ ኮንዲሽን የነገረው ነው እንደማይጠመቅ። እሺ ላንብብ። እሺ ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶ እዚህ ጋር ያዝልኝ። ስለዚህ እንዳልጠመቅ የሚከለክለኝ ምንድን ነው ሲለው ምን አለው? በፍጹም ልብ ብታምን ተፈቅዶልሃል፣ ካላመንክ ግን አልተፈቀደልህም ማለት ነው። ስለዚህ የሚጠመቀው ያመነ ሰው ነው ማለት ነው። እኛ እኮ ያመነ በፍጹም ልብ ብታምን ተፈቅዶልሃል አለው። ያመነ አይደለም ያለው። ቅድም አንተ ያልከን የዳነ ሰው ነው የሚጠመቀው ነው ያለው። እሺ ችግር የለውም። በፍጹም ልብ ብታምን ተፈቅዶልሃል አለው። ምን አለው እሱ? ፊልጶስ ምን አለው? ኢትዮጵያ ጃንደረባ መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አሁን ዳነ ማለት ነው። በክርስቶስ ኢየሱስ አምናለሁ አይልማ እዚህ ጋር። ኦኬ ቆይ ከዛ ምን አለው? ሰረገላ ይቆም ዘንድ አዘዘ። ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ስለዚህ ለጥምቀቱ እንደ ፕሪኮንዲሽን ያስቀመጠው በክርስቶስ ኢየሱስ ካመን ተፈቅዷል አለ። ቆይ አንዴ ጥያቄ ላስተውስ። ሳምሪ ቆይ አምናለሁ ስላለ ድኗል እያልከን ነው አብርሃም? ጥያቄያችን ምን ነበር? ጥያቄያችን የዳነ ነው የሚጠመቀው ነው ያልከው አንተ። እንዳልጠመቅ የሚከለክለው ማመን ነው። ጥያቄው የዳነ ነው የሚጠመቀው ነው ያልከው ለሳምሪ። ሳምሪ ደግሞ እስኪ የዳነ ሰው ይጠመቃል የሚል አምጣን ያለችክ። አንተ ደግሞ ምን አልከኝ? አምናለሁ ስላለ ድኗል አልከኝ። ማመን ብቻ መዳንን ያረጋግጣል? አዎ ላሳይክ። ኖ እንዳታሳይ፣ እኔ ራሴ ላሳይክ።
ያመነ ብቻ መዳን እንደሚያረጋግጥ አሁን አመነ ስራ የዮሐንስ ወንጌል እንሂድ፣ ችግር የለውም። የዮሐንስ ወንጌል እንሄዳለን። ኢየሱስን መልሶ እንደዚህ አለው። እኔን ስለጠየቀኝ ያመነ ብቻ ይድናል ወይ ስላልከኝ ያመነ ብቻ እንደሚድን ላሳየህ ያልኩ። በማመን ብቻ የሚዳን ከሆነ ለምን መጠመቅ አስፈለገው? እሱን እኮ ነው ላሳየህ ያልኩት። ስለ ዳነ ነው ይጠመቀው። አሁን ምን ይከለክለኛል ሲል ማመን ያስፈልጋል ለመጠመቅ። ሳያምን መጠመቅ አይችልም ማለት ነው። እምነት መዳን ደግሞ በእምነት ብቻ እንደሆነ ደግሞ ላሳየህ። በእምነት ብቻ ይኸውልህ፣ ጥያቄውን ሽፍት አታርገው። ጥያቄውን ሽፍት እንዳታረገው። እኛ እየጠየቅን ያለ ነው ይሄ ሰው ክርስቶስ አምላክ እንደሆነ በማመኑ ብቻ የዳነ ከሆነ መጠመቅ ለምን አስፈለገው ነው። እምነቱ ብቻ ካዳነው እምነቱ ብቻ ካዳነው ጃንደረባው መጠመቅ ለምን አስፈለገው? አንድ ባንድ የመለሰን እንድንሄድ ይሄ ሰውዬ አመነ እንጂ አልዳነም ነው ያልከኝ አይደል? አይደል? ይሄ ሰውዬ ማመኑ ብቻ መዳኑ ከሆነ መጠመቅ ለምን አስፈለገው? በጣም መልካም ጥያቄ። እሱን እኮ ቅድም እኮ እየገለጽኩ የነበረ እሱን ነው። እምነቱ ይገለጥ ዘንድ ማመኑን ይመሰክር ዘንድ መፈራረሚያ ሰነድ፣ ለምሳሌ ባልና ሚስት የሚጋቡ ከሆነ ሄደው ተፈራርመው እንደሚጋቡ ከክርስቶስ ጋር ለመኖር ሳልቬሽናችን ወይ ድነታችን የምንገልጽበት ሂደት ነው ጥምቀት። አንድ ሰው ከክርስቶስ ሞት ጋር ሳይተባበር ድኗል? አልዳንም። በጣም አሪፍ። ከክርስቶስ ሞት ጋር የምትተባበረው በምንድን ነው? በእምነት። ጥምቀት መግለጫው ነው። በእምነት አቁም፣ ላሳይ፣ ያዘው አንዴ። ከክርስቶስ ሞት ጋር በእምነት ሳይሆን በምድረው የምትተባበረው ሮሜ 6 ላይ እንሂድ። እሺ፣ ይኸው አሁን ከክርስቶስ ሞት ጋር ሳይተባበር ነው ድኗል ያልከን ያንን ጃንደረባው፣ ምክንያቱም ማመኑ ድኗል ስላልከን። ስለዚህ እንደዚህ ይላል፣ ይኸው ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አለ። ከክርስቶስ ሞት ጋር አንድ ሳይሆን እንዴት ዳነ ጃንደረባው ሳይጠመቅ? ምክንያቱም ከክርስቶስ ሞት ጋር ካልተቀበረ አንድ ካልሆነ ድኗል ወይ ስለ አልዳነም ብለኛል። ሮሜ ላይ ደግሞ የሚለው እንግዲህ ክርስቶስ ከአብ ክብር ከሙታን እንደተነሳ እንዲሁ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አለ። ያልተጠመቀ ሰው ከክርስቶስ ሞት ጋር አንድ አይሆንም። ስለዚህ ከክርስቶስ ሞት ጋር አንድ ያልሆነ ሰው እንዴት ይድናል? አብርሃም መልስልን። ኦዲዮ ነው አንሳረፈት በአንድ ነገር ሳምሪያችን እስከሚመጣ ግቢ። መጥቻለሁ። ከመጣ እየደራረብን ከሞቱ ጋር ጥምቀት ላይ ነን ያለ ነው። ከሞቱ ጋር አንድ ሳይሆን ጃንደረባውን ድኗል ብለህናል። ከክርስቶስ ጋር ደግሞ ከሞቱ ጋር አንድ የምንሆነው በጥምቀት ነው። በጥምቀት ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆን እንዴት ከአዳማዊ ከሆነ ሞት ዳነ? በማመን። እሺ፣ ይሄውልህ አብዛኛው ይሄውልህ የሮሜ ጠቅላላ አሁን ያወጣውንም ክፍል አውጥተን በደንብ እናነባለን። ሮሜ 10 ላይ ሰው መጀመሪያ የጠየኩን መልስልኝ። ቆይ ልንገርህ፣ በልቡ አምኖ በአፉ መስክሮ ይድናል አለ። ይሄ ሰውዬ አምኛለሁ ብሎ መሰከረ። ስለዚህ ከክርስቶስ አንድ ሰው ከክርስቶስ ሞት ጋር አንድ ሳይሆን የዘላለም ሕይወት ያገኛል ወይ? ጥያቄ ይኸውልህ አሁን ሮሜ ያገኛል ወይ? እስኪ ሮሜ 10:9 ክፈት። ያገኛል ወይ? ሮሜ 10:9 ክፈተውና እሱ መልሰዋለሁ። መጀመሪያ ይሄንን መልስልኝ። ከክርስቶስ ሞትና ትንሣኤ ጋር አንድ ሰው ሳይተባበር ድኗል ማለት እንችላለን ወይ? ቆይ እሱን እኮ የጠየቀኝ ነው፣ መልሰዋለሁ። አሁን ስለ እምነቱ ስለሆነ የተናገርኩት መልስልኝ። ሮሜ 10:9 ሰው በልቡ አምኖ በአፉ መስክሮ ይድናል አላልኩም። አሁን የጠየቅኩት ጥያቄ
ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ ሰው ሳይተባበር የዘላለም መዳን አለው ወይ? እሱን እኮ ነው የምልህ። እምነት ማለት እሱ ነው። ባይዘወይ የቱ እምነት ማለት እምነት ማለት ፍጹም ሲሬንደር ማድረግ ያ ጥምቀት መገለጫው ነው። ይኸው ጥምቀት እያለ ያለው ያ ጳውሎስ ጥምቀት እያለ ኦፍ ኮርስ ጥምቀት እኮ ቅድም ከምዘረዘር ጥምቀት የእምነት ማረጋገጫ ነው። ከክርስቶስ ባይዘው አንድ ነገር ሞትና ትንሣኤ አብርሃም ከክርስቶስ ሞትና ትንሣኤ ጋር የምንተባበረው በጥምቀት ነው አይደለም? ይኸውልህ ጥምቀት ማሳያ ነው። ስለዚህ ከክርስቶስ ሞትና ትንሣኤ ጋር የምንተባበረው በጥምቀት አይደለም? ኖ ጥምቀት ማሳያ ነው። በጥምቀት ነው እያልኩ ነው። በጥምቀትም ነው በእምነትም ነው አላልኩም። ጳውሎስ አንድ ሰው ሲያምን ቆይ ልንገርህ። እሺ ቆይ ሮሜ ላይ ላሉ ሰዎች በጥምቀት ብቻ ነው ጠይቀኛ። እኔንም አንድ ሰው ሲያምን እንዴ እየጠየቅኩ ያለው የሆነ ድምፅ አለ ሮሜ ላይ እያብራራልኝ። ሮሜ ላይ እንግዲህ ክርስቶስን በአብ ክብር ከሙታን እንደተነሳ እንዲሁ እኛም ሲል እኛ ሲል ማንን ነው እያካተተ ያለው? እኛ ሲል ማንን ነው? እኛም እያለ ነው እያወራ ያለው ጳውሎስ። የቱ ጋር ነው ልክፈተውና? ይኸው ልክፈተውና በደንብ እናንብበው። ችግር የለም። ሮሜ 6 ቁጥር 4 ላይ ይኸው አብራራልኝ ይህን ክፍል እስኪ። በደንብ እያያችሁ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም አለ በአዲስ ሕይወት እንድንመላለስ አለ። አዲስ የሆነውን ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አለ። አሜን። እኔ እኮ ይሄንን ታዲያ ምን አሁን አንድ ጥያቄ፣ አንድ ሰው ከሞቱ ጋር ሳይተባበር ከትንሣኤው ጋር ከክርስቶስ ጋር አንድ ሳይሆን መዳን ይቻላል ወይ ነው ጥያቄ። አይቻልም። ስለዚህ ከክርስቶስ ሞትና ትንሣኤ ጋር አንድ ለመሆን የምንችለው በምን በኩል ነው እያልን ነው ጳውሎስ? ያ ማለት ራሱ ጳውሎስ ያለው ተውት። ጳውሎስ ያለው የእርሶን ተውት። ራሱ ጳውሎስ የተናገረው ከሞቱ ጋር አንድ እንሆን ዘንድ በምን አለ? ይኸው እግዚአብሔር በሚያውቀው ይኸው በምን አለ? ይበሉት ቃሉን ይበሉት። ይኸው በጥምቀት ነው የሚለው። እግዚአብሔር ይስጥል። በጥምቀት መድኃኒዓለም በቃ ሰው ለመዳን ከክርስቶስ ትንሣኤና ሞት ጋር መተባበር አለበት። እርሱም በጥምቀት ነው ጳውሎስ ያስተማሩ። እግዚአብሔር ይስጥል። ሳብ ይቀጥል። እግዚአብሔር ይመስገን እና ቴንኪው ስለሰጠኝ እድል። እንግዲህ አንድ አፖስትል ልደት ካለ ድምፅ አሰማ እንዳይዘረግፈን። አይሰማም? አሰማ ልደት አፖስትል ቆይ አንዴ ልደት እያለ ድምፅ አሰማ እንዳይዘረግፍ። እሺ ዶክተር አለው እሺ ትናገር። ሳምሪ አብርሃም ይጨርሱ። ወንድማችን እንሰጣለን እድል። ታገሰ አብርሼ እንትን አፖስትል ስምሪ ቀጥሉ። ጨርሰናል ከኔ ጋር ዶክተር አለሽ ስራ ላይ እንትን ብላ ይሆናል። አዳምሻ ጨርሱ። ኦኬ ብትጠይቂኝ ጥያቄ አለ እኔን ነው ወይስ? አይ የዶክተር ስራ ላይ ነች። አዳም ጨርሱ። እሺ መልካም አብርሺ፣ እግዚአብሔር ይስጥልን። እናመሰግናለን። አፖስትል መቀጠል እንችላለን። ቴንክ ዩ ሶ ማች ማይ ብራዘር። ይበርቱ። እሺ ወንድማችን አብርሺ ይበርቱ። አፖስትል መቀጠል እንችላለን።
አብርሃም እንግዲህ ከተናገረው ጋራ ነው የምስማማውና እዚህ ጋር ጳውሎስ የሚገልጠው አሁን የተናገረው ስላለ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም አይሰማም። ርቋል ድምጽ የቆንቆና አውጣ። አይሰማም። አሁን አሪፍ ነው። ይሄኛው ክፍል አሁን ወንድሜ ከተናገረው ሐሳብ ጋር ነው የምጋራው እና ከክርስቶስ ኢየሱስ ጋር ሮቢያውን ያነሳው ሐሳብ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀቱ ሞቱን ከእርሱ ጋር ሞተን ከእርሱ ጋር ተቀብረናል ነው የሚለው። ይሄ በዋናነት ጥምቀት ምንድን ነው? ጥምቀቱ ምንድን ነው የሚለው የጥምቀቱን ዓላማ ለመግለጽ ነው እንጂ ቀጥታ ጥምቀት ድነት ይሰጣል የሚል ሐሳብ የለውም። መጽሐፍ ቅዱስ ላይ ምስክር በሁለት ወይም በሶስት ያመነ የተጠመቀ ይድናል አይልም? ያመነ የተጠመቀ ይድናል ይላል። ግን ያመነ ብቻ ነው የሚለው? ያመነ የተጠመቀ ይድናል የሚለው ያመነ ብቻ ይድናል የሚለው? ያመነ የተጠመቀ ይድናል። አስፈላጊነቱን እኮ ነው የሚግላል። ግን ምን ይላል? እሱ ላይ ቃሉን ጨርሶ እሱን ስለ መዳን ነው እያወራለሁ፣ ስለ ፍርድ ሳይሆን ስለ መዳን። ያመነ የተጠመቀ ይድናል ይላል አይደል? ጨርሷ ቁጥሩ እንደዚህ ያመነ የተጠመቀ ይድናል አይልም። ስለ መዳን ነው እያወራን ያለ ነው፣ ስለ ፍርድ። ልጨርስልህ። አሁን ይኸውልህ እንደ ቄጠማ ከበቅስ ያደናግረ ሙሉ 16 ቁጥሩን ማርቆስ 16 ያወራ ልጨርስልህ። እሱ አልሙሁን አንዴ ተረጋጋ። ያመነ የተጠመቀ ይድናል አለ። እውነት እኮ ነው፣ እያረጋገጥኩልህ እኮ ነው። ቆይ አንዴ መጨረስኩ፣ ጥያቄ መጨረስኩ። እሺ ያላመነ ግን ይፈረድበታል አለ እንጂ ያላመነ እውነት ነው። ያላመነ ሰው ይፈረድበታል። እኔም አክሴፕት 100% እስማማለሁ። ያላመነ ሰው ይፈረድበታል አምናለሁ፣ ምክደውም አይደለም። ካላመነ ይፈረድበታል። በቃ 100% ምንም አያከራክረንም። እኛ አሁን ስላላመኑት አይደለም እያወራን ያለ ነው። አንድ ሰው ያመነ የተጠመቀ ይድናል ነው የሚለው ወይስ ያመነ ብቻ ይድናል ነው እያለ ያለው ነው? መልስልኝ። መጠመቅ መዳን አይደለም ስላልከኝ ማለት ነው። መልስልኝ። አፖስትል አፖስትል ይሰማል? ሄሉን ያለው እያወራ ከሆነ ሚዩት አድርጌው ነው የሚተናንሳ ላኪለት። ይሰማል አይደል? መልስልኝ። ይኸውልህ ደስ ይለኛል። እዚህ ጋራ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ሚንስ ያላመነ ያልተጠመቀ ይፈረድበታል አላለም። እዚህ ጋር ያመነ የተጠመቀ ሲል ጥምቀት አስፈላጊ ነው፣ የድነታችንን መግለጫ። ለምንድን ነው የምጠመቀው? መጠመቅ ማለት ከክርስቶስ ጋር ተቀብሬ ያለው በትንሣኤ ሕይወት ተነስቻለሁ ይላል አይደል? ያመነ የተጠመቀ ይድናል። ጥምቀት እኮ አስፈላጊ ነው እኮ። ስለዚህ ለመዳን ምን ያስፈልጋል? አይደለም ነው። ለመዳን ምን ያስፈልጋል? ለመዳን ማመን ብቻ። ሮሜ ቅድም 10 ላይ ገልጾላል። 8 ያመነ የተጠመቀ ነው ይድናል እያለ ያለው ቃሉ ግን ምን ይላል? ያላመነ ያልተጠመቀ አይልም። ሰው አምኖ ላይጠመቅ ይችላል። አንድ ሰው በክርስቶስ አምኖ ለመዳን እምነትና ጥምቀት ያስፈልጓል አያስፈልገው? አያስፈልግ ማለት ለድነት ያመነ የተጠመቀ ይድናል እያለ ክርስቶስ ነው የተናገረው። ያመነ የተጠመቀ ይድናል ብሎ እኮ ያላመነ ይፈረድበታል ነው ያለው። ያላመነ ይፈረድበታል ትክክል ነው። ያመነ የተጠመቀ ያላመነና ያልተጠመቀ ይል ነበር ማለት። ያመነ የተጠመቀ ነው የሚድነው እያለ እኮ ነው። ያመነ ብቻ ይድናል አላለም ቃሉ። ጥምቀት አስፈላጊ ነው አልኩ እኮ። ለምን ጥምቀት ለምን አስፈለገ? ጥምቀት የሚያስፈልገው ልንገርህ፣ ያንን ሕይወት የምትገልጽበት ማረጋገጫ እንደ ማህተም ማረጋገጫ ነው እንጂ ድነትን መቀበል። ድነትን ከተቀበልክ በኋላ የመዳንን ባያደርግ ይድናል። ጥምቀትን ባያደርግ ይድናል። ጥምቀትን ያንን ያለውን ለምሳሌ ከጌታ ኢየሱስ ክርስቶስ ጋር የተሰቀለውን ሰው ካየ ልክ ሲያምን ጌታ ያለው በቃ ስለ መዳኑ አረጋግጠለት ተጠመቀ። አልታዘዘም። ትእዛዙ አልተጀመረም።
አጥምቁ ብሎ ለማን ትእዛዝማ በአዲስ ኪዳን እኮ በቃ በኢየሱስ ክርስቶስ ካመነ በግልጽ እንደሚድን ሮሜ 10 ላይ ጳውሎስ አስቀምጧል። መጀመሪያ ወንድማችን ይኸው በመጮህ እኮ አይደለም። መጀመሪያ ስማኝና የምጠይቅህን መልስልኝ። አንተ የምታውቀውን እንድታወራ አይደለም የምንጠይቅህን አብራራለን። የምንጠይቅህን አብራራ። የማጥመቅ ስርዓት መቼ ነው ትእዛዝ የተሰጠው? ከመስቀል በፊት ነው ከስቅለት በኋላ ነው? የማጥመቅ ስርዓት የተሰጠው ስርዓት ጥሩ ነው እኮ ስርዓት ነው። መቼ ነው የተሰጠው? መቼ ተጀመረ? ሁለት አይነት የድነት መንገድ ጌታ ኢየሱስ ክርስቶስ መቼ ተጀመረ? መልስልን። በዮሐንስ ስርዓቱ ተጀምሯል። የንስሐ ጥምቀት አስተማረ እንጂ ስርዓቱ የተጀመረው መቼ ነው? የልጅነት የመንፈስ ቅዱስ በጥምቀት የመስጠት ስርዓት የተጀመረው መቼ ነው? በአዲስ ኪዳን ነገርኩ። በአዲስ ኪዳንና በብሉይ ኪዳን ትራንዛክሽን በኋላ ከትራንዛክሽኑ ስርዓት በኋላ በዮሐንስ ተጀምሯል። የዮሐንስማ የንስሐ ጥምቀት ነው። ሰው አሁን እየተጠመቁት ያሉት የንስሐ ጥምቀት ነው እያልከኝ ነው? አይደለም። ጥምቀት በሚለው ጥምቀት የተጀመረው ነው ያልከኝ ጥምቀትን ነው። ጀነራሊ ጥምቀት ዮሐንስ የንስሐን ጥምቀት እያመጣ አላልኩም። ክርስቶስ ያዘዛት ያቺ ዳግም የምንወለድባት ስርዓት የተጀመረችው ክርስቶስ ከመስቀል ላይ ወርዶ በትንሣኤ ከእርገት በኋላ ነው ከእርገት በፊት ነው እየጠየቅኩ ያሉት? ከእርገት በፊት ነው። ከእርገት በፊት ነው። በማን? በዮሐንስ። ከዛ በኋላማ ኢየሱስ ክርስቶስ የመጨረሻው ትእዛዝ ሰጣቸው። ጥምቀት ነው ከኢየሱስ ክርስቶስ በሁለት ከከፈለው ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ወንድማችን ክርስቶስ አጥምቁ ያለው የንስሐ ጥምቀት ነው የልጅነት ጥምቀት ነው እንዴ? የክርስቶስን ትእዛዝ ከዮሐንስ ጥምቀት ጋር እያወዳደርከው ነው? እያመሳሰልክ ነው እንዴ? ወንድማችን መልስልን። ሰው ዳግመኛ ከውሃና ከመንፈስ ቅዱስ መወለድ አለበት ያለውን ትእዛዝ ከዮሐንስ ጥምቀት ጋር ማች እያረከው ነው? አረ መልስልን። ናልሳ አፖስተል ተታወራ ነው የሚት ማረግ የተናልሰለ መልስ ክርስቶስ ጥምቀት የጀመረው ልንገርህ በማቴዎስ ወንጌል ምዕራፍ 28 የጠየቅኩህን ስማ። ከትንሣኤ በኋላ ሰው ከትንሣኤ በኋላ ከሆነ ከትንሣኤ በፊት ለተሰቀለው ለምን ተጠቀምኩ ያንን ጥምቀት? ሁለት አይነት ድነት ማግኛ መንገድ የለማ። ለድነት ማግኛ መንገድ ቢሆን ኖሮ ክርስቶስ ከትንሣኤ በፊት ከትንሣኤ በኋላ ላዘዘው ስርዓት መስቀል ላይ ላለው ለምን ተጠቀምከው? ጥያቄ። ድነትን ማግኛ ቢሆን ኖሮ ሁለት መንገድ አልዘረጋማ። ድነትን ማግኛ ያ ሰው ለምን ትወቅሰዋለህ? ክርስቶስ ከትንሣኤ በኋላ ላዘዘው ስርዓት እና አድርጉት ላለው መስቀል ላይ ለተሰቀለው ሰው እንዴት ተጠቀምከው? እሱን አብራራልን። እሺ ላብራራለህ። ድነት ማግኛ መንገድ ያ ጭምር ቢሆን ኖሮ ጌታ ኢየሱስ ክርስቶስ ባልተናገረው ነበረ። ይሄንንም ስታደርግ ትድናለህ ባላለው። መቼ ስርዓቱን ሰራውና መቼ አጥምቆ አለና? ይሄ ሰው መቼ ይጠመቅ ሄዶ ንገረኝ እስኪ። ክርስቶስ ሁለት መንገድ አያዘጋጅማ። ለድነት ሰውየው ትድናለህ አይለውም ነበረ። ያ እስኪፈጽም ድረስ ትድናለህ አይለውም ነበረ። አንተ ድነት በጥምቀትም ጭምር ነው ብለህ ካመንክ ኢየሱስ ክርስቶስ ስላመነ አንዴ ስማኝ። ጥምቀት ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት ነው። ክርስቶስ መስቀል ላይ ያለ አጠገቡ የተሰቀለው ክርስቶስ ሞቶ ተነስቶ አይቶታል? አላየውም። ስለዚህ ክርስቶስ አመነ፣ ግን ጌታ እንደሆነ ግን አመነ። ኧረ እባክህ ላውራበት። ክርስቶስ ሞቶ ትንሣኤውን ሳያይ ጳውሎስ እያዘዝ ያለውን ጥምቀት እንዴት አድርጎ ይጠመቅ ይሄ ሰው? በጣም ጥሩ። እሺ እሱን ልመልስልህ። አንተ ድነት ጥምቀትም ለድነት ዋና ጉዳይ ነው ካልክ ኢየሱስ ክርስቶስ እንዴት በዛ ሰዓት ላይ ስለ ክርስቶስ ትእዛዙን አሁን የጠየቅኩን ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት ነው አይደል? አሁን የምንጠመቀው እውነት ነው። ምን ገልጽበት መዳናችን ኦልሬዲ መዳናችንን የምንገልጽበት ነው። መቼ የክርስቶስን ትንሣኤና ሞት አይቶ ነው ይህን ጥምቀት ሳይጠመቅ እንዴት ዳነ ብለህ የምትጠይቀኝ? እኮ እሱን እኮ ነው ድነት ማዳን የማን ስራ ነው መሆኑን የሚያሳይ ነው ልልህ ነው። ያንን እኮ ያነሳው ለምንድን ነው መሰለ? እስከ መጨረሻ ድረስ ይሄ ነው የቀጠለው። ድነት ብቻውን ለመዳን በቂ ነው። ማመን ብቻ። አንተ ከክርስቶስ ትንሣኤና ሙታን ጋር ሳትተባበር ትድናለህ? አልድንም። ከክርስቶስ ትንሣኤና ሙታን ጋር የምትተባበረው በምንድን ነው? በእምነት። እሺ ሮሜ ላይ ልመልስልህ።
ካንተ አልፈልግም። ከመጽሐፍ ቅዱስ ምን ይላል? ይሄን ላንብብልን። እሺ አንብበው። ቴንክ ዩ። በትልቁ አርጉኝ እስካወጣ ድረስ አንዴ ይኸውልህ ምን ይላል? የእግዚአብሔር ቃል አውጥቼልሃለሁ። አንብብልኝ ይሄን። ቆይ እኔ ላንብብልህ። አሁን ያንተን እኮ አይደለም እሱን መልስልሃለሁ። ላንብብልህ። ይሄ እኔ አይደለም ወንድማችን፣ ይሄንን እኔ አይደለም የጻፍኩት ጳውሎስ ነው የጻፈው። እሱንም አመለስኩልህ። አንተ እኮ ይኸውልህ መነጽርን ካልቀየርክ፣ ለምሳሌ አንድ ሰው አረንጓዴ መነጽር ካደረገ ሁሉ ነገር አረንጓዴ ሆኖ ነው የሚታዩ። ግን እኔ የቃሉን አንዴ በትልቁ አርጉኝ፣ ሞዴሬተሮች በትልቁ አርጉኝ እንትኑ እንድናነበው። ይሄንን ታነበዋለህ ወይ ትቀበለዋለህ ወይም አልቀበለውም ብለህ ትሄዳለህ ከይሄን ክፍል። በጣም ጥሩ እሺ፣ እሱንም አነብልሃለሁ። የኔንም አንድ ደቂቃ ትታገሰኛለህ። ያዝ፣ እንቀጥል። እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ አለ። እኛ ሲል ማንን ነው? ማንን ነው እዚህ ጋር እኛም ያለው? እኛም ሲል ማንን ነው? እባክህ መልስልን። እኛም ያለው ነው እንዴ? መለስኩልህ እኮ። ጳውሎስ ራሱንም ጨምሮ ያመኑት ነው ይሄንን እየተናገረ ያለው እኛ ብሎ የሚናገር ያመኑ። ስለዚህ ያመኑ ሰዎች በአዲስ ሕይወት እንዲመላለሱ ምን ያስፈልጋቸዋል? ያመኑት ማንን ነበር? እሺ ያመኑት ምን ነበር? ክርስቶስ ኢየሱስን አምነው የዳኑት። እሺ ኢየሱስ ክርስቶስን ካመኑ በኋላ በአዲስ ሕይወት እንድንመላለስ ከምኑ ጋር መተባበር አለብን አለ? በጣም ጥሩ አንብበው። ከምኑ ጋር አለ? ከምኑ ጋር አለ? ከሞቱ ጋር ጨርሰው። አንድ እንሆን ዘንድ በምን? በጥምቀት ምን እንበል? ከእርሱ ጋራ ተቀበርን። ስለዚህ በዚህ ባይቀበሩ ኖሮ አዲስ ሕይወት ያገኛሉ? በደንብ ያገኛሉ። ልመልስልህ፣ እሱን በደንብ ያገኛሉ 100% ከታገስከኝ። ስለዚህ እዚህ ጋር ጳውሎስ ተሳስቷል። አልተሳሳትም። ትክክለኛ ቃል ነው ያመጣው። አልተሳሳትም። ልመልስልህ፣ እሱ ነው። ቆይ አንዴ። ስለዚህ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ያለው። ስለዚህ አምነው መጠመቃቸው ቫሊውለስ ነው እያልክ ነው? አይደለም። እሱን እኮ አስፈላጊነቱን ልገልጽልህ ነው። ከሰማኝ አጉል ማደናገር ያታርግና እኔ ደግሞ ላንብብልህ። ስማኛ። ሮሜ ያደናግርህ ከአንተ ራስህ እዛው ተደናገር። ሮሜ ላይ ላንብብልህ። እየጠየኩ ያሉት ቃሉን ነው፣ እኔ አላደናገርኩም። አንተን እንደሰማው ስማኛ። ለምሳሌ ከምታደናገር ስማኝ። መልስልሃለሁ። አንዴ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። በምን? በጥምቀት መልስልሃለሁ። ስለዚህ ይህንን በጥምቀት ያልተባበረ ይድናል? በደንብ ይድናል። ስለ ጥምቀቱ አስፈላጊነት ልነግርህ ነው። ቅድም ራሱ ማርቆስ ሊያመጣውንም ጠቅስልሃለሁ ምዕራፍ 16 ላይ። ስለዚህ በዚህ በኩል ከዚህ ውጭ ሌላ የምንተባበርበት መንገድ አለ እያልከኝ ነው? በደንብ ልመልስልህ። እሱ ይሄንን ሮሜ ላይ ጳውሎስ ያብራራውን ልመልስልህ። መልስ። እሺ፣ አንዳንድ እንደዚህ አይነት ዶክትሪናል ነገሮች ሲነሳ መጽሐፍ ቅዱስ ምስክር በሁለት ወይም በሶስት ይጸናል ይላል። ስለ ደህንነት፣ ስለ ድነት በግልጽ ከ10 ጊዜ በላይ ግልጽ ሆኖ በእምነት ብቻ መሆኑን የሚያሳዩ ጥቅሶችን ካስፈለገ ልክላለሁ በውስጥ። ግን ይህን ሮሜ ላይ ልመልስልህ። አሁን ያነሳ አትመልስልኝ። ልክፈት። መጽሐፍ ቅዱስ አጠገቤ ስላለ ንገረኝ። ከዚህ ውጪ ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት አለ ብለኛል። እሱን ነው የምትሰጠው። ሮሜ ግልጽ አድርጉ። ሮሜ 10:9 አንብበው። ችግር የለውም። ሮሜ 10:9 ያው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳ በልብህ ብታምን ትድናለህ። እሺ፣ የምትጸድቀው ቁጥርን 10 ጨምረው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በግልጽ የሚቀመጥ ካስፈለገ ሌላ ጥቅስም ልጀምርልህ። ሂድ ኤፌሶን 2:8 አንዴ ቆይ። እሺ፣ ጌታ ኢየሱስ ክርስቶስ አምላክ ነው ጌታ ነው ብዬ በአፌ መሰከርኩ። ጥሩ አሪፍ ነው። እምነቴን መሰከርኩ።
አሁን ከክርስቶስ ትንሣኤና ሙታን ጋር ከክርስቶስ ሞትና ትንሣኤ ጋር በምንድን ነው የምተባበረው? በጣም ጥሩ ጥያቄ። ይሄንን ድነትህን የምትገልጥበትን እንደውን መፈራረም ያለቀውን ነገር የምታሳይበት በገሃድ የምትገልጥበት ሞት ግን ከክርስቶስ ጋር ብለህ በጥምቀት ልነግርህ እኮ በአፌ መሰከርኩኝ። አሁን ቀጥታ ቶሎ መልስልኝ። በአፌ መሰከርኩ፣ ይሄን ቃል ተቀበልኩ። ስለዚህ ጌታ ኢየሱስ ክርስቶስ የዘላለም ጌታ ነው ብዬ አሁን መስክሬያለሁ፣ በአፌ ጨርሻለሁ። ሰው አሁን ከክርስቶስ ሞትና ትንሣኤ ጋር ካልተባበርኩ እድናለሁ? በጣም ጥሩ። እድናለሁ ወይ? እድናለሁ ወይ? ከክርስቶስ ሞትና ትንሣኤ ከሞቱ ጋር እኮ ሞትክ እኮ በማመን አብሬ ሞቻለሁ ብለህ እኮ ከሞቱ ጋር መሞት ከትንሣኤው ጋር ትንሣኤ በማመን ብቻ በምን በኩል? በጣም ጥሩ። በምን በኩል? በእምነትና በእምነት ብቻ። ኤፌሶን ላይ ልመልስ በደንብ ይላል። ይኸው ኤፌሶን ላይ ራሱ ጳውሎስ የተናገረው ኤፌሶን 2:8 ቅድም ያነበብኩልህ እንመለስ አልልም። ቅድም ያነበብኩልህ እንመለስ። ይኸው እነሱ ጳውሎስ ጌታ ኢየሱስ ክርስቶስ አምላክ እንደሆነ ከመጠመቁ በፊት መስክሯል አልመሰከረም? ምን አልከኝ? ጳውሎስ ክርስቶስ አምላክ እንደሆነ ከመጠመቁ በፊት አምኗል አላመነም? አምኗል። በጣም አሪፍ። ታዲያ አዲስ ህይወት ለመልበስ ለምን እኛ ተጠመቅን አለ? በጣም ጥሩ። መዳኑን ካረጋገጠ ጳውሎስ አዲስ ህይወት ለመልበስ መጠመቅ አስፈለገኝ ለምን አለ? በጣም ጥሩ። በጣም ጥሩ ተወና መልስ ልመልስልህ። ጳውሎስ ጥያቄን ስማኝ። ጳውሎስ ክርስቶስን አምኖ ከጨረሰ በኋላ አዲስ ህይወት ለመልበስ ድጋሜ መጠመቅ ለምን አስፈለገው? አዲስ ህይወት መልበሱን ማሳያ ነው። ማሳያ አላለም። በአዲስ ህይወት እንድመላለስ አለ። ማሳያ ሳይሆን አዲስ ህይወት እንድለብስ፣ አዲስ ህይወት እንድመላለስ ከሞቱ ጋር አንድ ሆን ዘንድ በጥምቀት ከእርሱ ጋር ተቀበርኩ ነው ያለው እንጂ አዲስ ህይወት መልበሴን ማሳያዬ ነው አላለም። አዲስ ህይወት እንድለብስና እንድመላለስ ከሞቱ ጋር አንድ ሆን ዘንድ ተጠመቅኩ ነው እንጂ አለው። አይ መልበሴን ማረጋገጫዬ ነው አላለም። እሺ በጣም ጥሩ። እሱን ልመልስልህ። ይኸውልህ በጣም ጥሩ አትበለኝ። ወይኔ ጌታ ሆይ መልሱን ነው የምፈልገው። በጣም ጥሩማ አትበል። ገና ጥሩ ላይ አልደረስንም። መልሱ ልመልስልሽ። ልመልስልህ። ይህንን ተጠመቁ ሰዎች ነው ላመኑና ለተጠመቁ ሰዎች እኔም ማለት ጳውሎስ እኔም ያለው ጳውሎስ አምኗል። እኔም ያለው እኛ ነው ያለው። እናንተ ብቻ አላለ እኮ እኔ ማለት ነው። ራሱንም ከቷል፣ እሱንም ጭምር እውነት ራሱንም ከጨመረ ክርስቶስን ክርስቶስን አምኖ ከዳነ በቃው ከተባለ አዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ እንጠመቅ አለ። ለምንድን ነው እርሱ ክርስቶስን ካገኘ በኋላ እንጠመቅ ያለው? ማረጋገጫ ነው አይልም። አዲስ ህይወት ለመልበስ መጠመቅ አለብን እያለ ነው። ይኸውልህ አንደኛ እንዲህ አይነት ዶክትሪናል ለምሳሌ 2-3 ቀጥታ መልስልኝ። አልፈልግም ዶክትሪኑን ጥሩ ዶክትሪን ምናምን የምትለው ለአንተ ትችላለሁ። አዲስ ህይወት እንድመላለስ ከሞቱ ጋር አንድ ሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ለምን አለ? ለምን አለ? ለምን አለ? ተነሳ እኛም በአዲስ ህይወት እንድንኖር ሞቱን ከእርሱ ጋር ተቀብለናል። አልሰማንም። ኔትወርክ እየተቆራረጠ ነው። ይኸውላችሁ ቃሉን የሚለውን አንዴ ላስገባችሁ። ሙሉን አንተንብቦ ይኸው ችግር የለውም። ምን ያነብላለሁ? ምን ይላል መሰላችሁ? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ አለ እንዲሁ እኛም በአዲስ ህይወት እንድንመላለስ አለ። ክርስቶስ መነሳቱን ያውቃል፣ አምኗል። እሺ እኛም ሲል ራሱንና ያመኑትን ከተተ። ከዛ ምን አለ? በአዲስ ህይወት እንድንመላለስ አለ። ምን እንበል? ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን።
በምን አለ? በጥምቀት። መጀመሪያ ግን ምን ይሉ ነበረ? ክርስቶስ መነሳቱን ያውቃል ያምናል። ግን እሳ በጥምቀት ምን መሆን አለበት? አዲስ ህይወት እንዲመላለስ ያስፈልጓል። ጳውሎስ ካመነ ከዳነ በኋላ አዲስ ህይወት ያለው ምንድን ነው? ማመኑ ራሱ አዲስ ህይወት ከሆነለት ሰው ታዲያ በአዲስ ህይወት እንድመላለስ አለ። ለምን? ምክንያቱም ትንሣኤውንም ሞቱንም ያምናል ጳውሎስ። አንተ ለምን አለ ጳውሎስ? መልሱ አለለ ይኸው ቁጥር 5 እና 6 መልሱ እዛ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን። በምን? በጥምቀት። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዎችን ከእርሱ ጋር እንደተሰቀለ እናውቃለን። የሞቱስ ከኃጢአት ጸድቀዋል። ስለዚህ የአዳምን ሞት ይቀብር ዘንድ ምን ያስፈልጓል? አሁንም ጥምቀት። ይኸው። ስለዚህ ጳውሎስ ካመነ በኋላ ይህ ሁሉ ነገር ውስጥ መግባት ለምን አስፈለገው ታዲያ? ቁጥር 6 ወንድማችን አነበብኩት። 6 ነው አንበባው አነበብኩት። ይህ ሁሉ ነገር በጥምቀት ነው። በዚህኛው ትርጉም በሞቱ ከእርሱ ጋር እሺ፣ እንደዚህ ከተባበርን በትንሣኤው ደግሞ ስላልሰማው በትንሣኤው ደግሞ በእርግጥ ከእርሱ እንተባበር ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌ ሰዋችን ከእርሱ ጋር አሁን በርጥ ስለዚህ ሳየናል። የኃጢአት ሥጋ የሚሻረው በምንድን ነው? አሮጌው ማንነታችን በአዲስ መግለጫ የምገልጠው ይሄ አዳሚ ድምጼን ላሰማ አለው ለማለት ነው። ድምጼን ላሰማ። አሪፍ። እሺ ድምጼን ላሰማ። አይ ይቅርታ አለውኝ። ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ቆንጆ ውይይት ነው ያሉት። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ተከታተል። እሺ አዳሚ ይኸው ሚውትላል። ድምጼን ላሰማ ነው። እሺ አሮጌው ሰው ሞቷል ከክርስቶስ ኢየሱስ ጋር። በምን አሮጌ ሰው በምን? ኧረ ኔትወርክህን አስተካክለው። በትክክል ይገልጧል። አሮጌው ሰው ከእርሱ ጋር እንደተሰቀለ ይላል። እሺ ጋር እንደተሰቀለ ይላል። ከእርሱ ጋር ማን የተሰቀለ? ከክርስቶስ ጋር ተሰቀለ እንዴ? እኮ በምንድን ነው የተሰቀለው? ከክርስቶስ ጋር ማሳያ ነው። ከክርስቶስ ሲመቅ ከክርስቶስ ጋር ተሰቅሎ ይሄ አሮጌ ማንነት አብትሞለታል። ገባኝ። ከእርሱ ጋር ስቻለሁ ብለህ ያ ድነታችንን የምናሳይበት ነው። አፖስትል ከክርስቶስ ጋር ለመሰቀል ምን ያስፈልጋል እያለ ነው ጳውሎስ። እምነት መገለሞ ጥምቀት ለመለስ ምን አልከኝ? ያ መገለጫው ኔትወርክ ነው። እንደ መሀል ጥምቀት ነው። ኔትወርክን አስተካክለው አፖስትል፣ እየተቆራረጥክብን ስለሆነ እና ካልሙንና መጽሐፍ ቅዱስ ላይ ያለውን ነገር እንየው። እሺ ከእርሱ ጋር እንደተሰቀልን ሲል ሁላችንም ከክርስቶስ ጋር አንድ ላይ አልተሰቀልንማ። ነገር ግን ከክርስቶስ ጋር የምንሰቀለው ጳውሎስ በምንድን ነው እያለን ነው? በምንድን ነው አለን? ይኸው አስቀመጠ። ለምን? ክርስቶስ መስቀል ላይ ሞትና ትንሣኤውን ሰጥቶናል አይደለ? የሰው ልጆች ሁሉ ይድኑበት ዘንድ ክርስቶስ ለሰው ልጆች ሁሉ ሲል ምን ሆኗል? ተሰቅሏል ለዓለም። ሰው ክርስቶስ የተሰቀለው የሰው ልጅ ሁሉ በሞቱ የዘላለም ሕይወት ሊሰጠን ነው። በሞቱ ማለት ነው። በቃ የማይሞት አምላክ በስጋ ሞቶ የዘላለም ሕይወት ለሰው ልጆች ሁሉ ይሰጥ ዘንድ በአዳም ምክንያት የገባውን ጳውሎስ የተናገረው ነው። በአዳም ምክንያት ሞት ወደ ዓለም ገብቷል። ይህ ሞት መሞት የሚችለው ሞትን ድል በሚነሳው በማይሞተው አምላክ ነው አይደለ? ስለዚህ ሞትን ይሽረው ዘንድ ክርስቶስ ተሰቀለ። ስለዚህ ከክርስቶስ ሞትና ትንሣኤ ጋር ግን ሁላችን በክርስቶስ ያመንን የምንመላለሰው ማመናችንም እርግጥ የሚሆነው በምንድን ነው እያለን ነው? በክርስቶስ ትእዛዝ በተዛዘችው ጥምቀት። ስለዚህ ሰው ሲጠመቅ ምን ይሆናል? አንድ ሰው ክርስቶስን አምኖ የሚጠመቀው ሳያምን መቼ ሲጠመቃል? አይጠመቅም። አዎ ቆይ አንዴ
በጣም ጥሩ አትበለኝ፣ ተው እባክህ። በጥምቀት ነው። ስለዚህ የያዝከውን ለመልቀቅ እርግጠኛ ሁን፣ ለቃሉ ለመታሰሚት ለማድረግ እርግጠኛ ሁን። እሺ በቃ ሌላ ሰው እናስገባ። እግዚአብሔር አምላክ ከሁላችን ጋር ይሁን። ኖ ሌላ ሰው እሱን ሮሜ በተለይ ቀን መልካም ይሁንልህ። እግዚአብሔር ሰላም ለአንተም ይብዛ። ጥምቀት ግን አስፈላጊ እንደሆነ ያዝልኝ። በጣም አስፈላጊ ነው። ከደህንነታችን ጋር ግን ምንም አያገናኘውም። ቴንክ ወዳቸዋለሁ። አመሰግናለሁ። እሱ ያንተ ነው የሚሆነው። በቃ ምርጫ ነው። ምንም ችግር የለውም። መምረጥ መብት ነው። ቃሉን በደንብ አንብበው። ስለ ድነት ጳውሎስ የተናገረውን እያንዳንዱን አንብበው። አንድም ቦታ ላይ ጥምቀት ለድነት ይሆናል የሚል የለም። አፖስትል በቃ ወደ አመሰግናለሁ።